በመጽሐፍ ቅዱስ ህዝቡ ያንብብ። ለክርስቶስ ምጽአት ነይ ነይ ማርያም ማለት አቁማችሁን ናና ኢየሱስ ክርስቶስ ማራናታ ማለት ጀምሩ። ወደ እግዚአብሔር ተመለሱ። ሙሽራይቱ የክርስቶስ ናት። ሙሽራይቱ ቤተ ክርስቲያን የክርስቶስ ናት እንጂ የማንም አይደለችም። የተክልያ አይደለችም። የሌሎች ነገሮች አይደለችም። የጌታ ኢየሱስ ክርስቶስ ናት። ሙሽራይቷን ለጌታ ኢየሱስ ክርስቶስ ልቀቋት። ከገድላት ከምናምን ከተተባተበችበት ትውጣና ታጥባ። ሙሽራ ማለት የእግዚአብሔር ህዝብ ነው፣ ህዝቡ ነው እና በፍጹም ልቡ ወደ እግዚአብሔር ይመለስ። ስዕላት ይወገዱ። የሚመለከው የሚሰገድለት እግዚአብሔር ብቻ ይሁን። ይህንን ዲማንድ ማድረጋችንን እንትናል ሩድ ልትሉን ትችላላችሁ። ያበድን ሊመስላችሁ ይችላል። መጽሐፍ ቅዱስ ግን ብታነቡ እንደዛ አትሆንም። መጽሐፍ ቅዱስ ባይብል will keep you from sin, either sin will keep you from the ባይብል እንደሚሉት ማለት ነው። ኃጢአት መጽሐፍ ቅዱስ ከኃጢአት ያርቅሃል ወይም ኃጢአት ከመጽሐፍ ቅዱስ ያርቅሃል። መጽሐፍ ቅዱስን አውቀህ እነዚህን ነገሮች መለማመድ አትችልም። መጽሐፍ ቅዱስ እኛ እንደዛ ነው የሆነው። እያንዳንዳችን መጽሐፍ ቅዱስን አውቀህ እነዚህ አሁን የምትለማመዳቸውን ነገሮች መለማመድ አትችልም። አዲስ ኪዳንን አንብቡ፣ አትችሉም። መጽሐፍ ቅዱስ የእግዚአብሔርን ቃል የሚያውቅ ሰው መጽሐፍ ቅዱስን ያነበበ ሰው በፍጹም ክብርን ለማንም አይሰጥም፣ ማንንም አያመልክም ከእግዚአብሔር በስተቀር። እግዚአብሔር ሲያድን ወንድሜ እግዚአብሔር ይልካል፣ መልአክን ይልካል። ለአብርሃም ግን መልአክ ላከለት ይላል። ከአብርሃም ጋራ ጦርነት የአምስቱን ነገስታት ሊዋጋ የእግዚአብሔር መልአክ ነበረው። ልክ የእግዚአብሔር መልአክ አሁን ኢያሱ እስራኤል የከነዓን ምድር አሞራውያንና ኬጣውያንን ሲመቷቸው የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ታይቶት ነበር ይላል። ኦኬ ልክ የእግዚአብሔር መልአክ እንደዚህ በውጊያ ለመራዳት የሚላኩበት ጊዜ አለ። እኔ እግዚአብሔር መልአክን አይልክም ያለ ግን እዚህ ክፍል ላይ የእግዚአብሔር መልአክ ተልኮ በጦርነቱ ተሳታፊ ሆኗል ወይ? አንድ ለአብርሃምንም ድል የሰጠው ጠላቶቹ በእጁ የጣለለት ሚካኤል ነው ይላል ወይ? መጽሐፉ ሁሉ የሚለው ጠላቶች ካህኑ ነው፣ ሊቀ ካህኑ ነው ያለው። ሊቀ ካህኑ መልከጼዴቅ ነው ያለው። አብርሃምን ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምን ከሁሉ አስራትን ሰጠው ይላል። ስለዚህ ጠላቶቹን በእጁ የጣለለት እግዚአብሔር ነው ወይስ ቅዱስ ሚካኤል ነው? የጣለለት እኮ እግዚአብሔር ነው። ግን ቅዱስ ሚካኤል እኮ ድርሳነ ሚካኤል ተሳስቷል ማለት ነው። ለዚህ ነው ኤክስ ያደረጉት፣ ተሳስቷል። ስለዚህ ምዕራፍ 48 ወር ዘፍጥረትም ተሳስቷል ማለት ነው። ነው አልተሳሳተም እንዴ? እግዚአብሔር መልአክ እንዴ ለአብርሃም በፊት ሄደ የነበረው መልአክ እኮ ብሎ ተናግሯል። እኔ መላእክት እግዚአብሔር ቅዱሳን አበውን አባቶችን ሐዋርያትን እግዚአብሔር አይልክም አላከላቸውም ብዬ አይደለም። መላእክት የቱ ጋር እንደተላኩ፣ ለምን ስራ እንደተላኩ፣ ለምን ዓላማ እንደተላኩ፣ ለመራዳት እንደተላኩ፣ ነገስታትን ለመቅጣት፣ አሕዛብ መንግስታትን ለመግደል፣ ለሰናክሬም በሕዝቅያስ ዘመን ማለት ነው የሰናክሬም የሶሪያን ጦር ለመግደል እግዚአብሔር 125,000 የሰናክሬምን ጦር በድንኳኖቻቸው ውስጥ በድል ለማድረግ እግዚአብሔር መልአክ ነው የላከው። አንድ መልአክ ነው የላከው። እንደዛ አለ። ኦኬ እግዚአብሔር መልአክ አለ። ስለዚህ አሁን ያልባለው ድርሳነ ሚካኤል አላውያን ነገስታትን ብሎ ስላለ ነው። እነዚህ አሕዛብ መንግስታት እንደሚያውቁት አላውያን ነገስታትን የጎዶሎ ጎሞር ማለት ነው አምስቱ ነገስታትን ድል በመታቸው ጊዜ ቅርብ በዳቱ የነበረ ሚካኤል ነው ይላል። አምስቱ ብሔረ ኦሪት ግን ወይ ደግሞ 10 መጽሐፍት ግን ይሄንን አይናገርም። ስለዚህ መልሱ መልሰናል ማለት ነው። ኦኬ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ይህ ሚካኤል ነው ይላል። ይህንስ እንዴት ያውታል? ይህን ጨርሰናል ማለት ነው። ሁሉንም ያጠቃልልን እኮ ምዕራፍ 48 ያለውን ቃል ከተግባባን ብቻ ነው። አይ ጨረስ ነው። ከክፉዎች ስማኝ ላውራ ወንድሜ። እሺ ያውራ። ከክፉዎች ያዳነኝ የእግዚአብሔር መልአክ ይላል ራሱና የት እንዳዳነው ንገረኝ። አሁን አንተ የእኔ ጥያቄ እንዳንተ ብዙ አላረዝመውም፣ ባጭር ቃል ነው የምጠይቅህ። ከክፉዎች ያዳነኝ የእግዚአብሔር መልአክ ይላልና የቱ ጋር ነው ያዳነው? እንደዛ ከሆነ ምዕራፍ 48 ወይም መላቃል በሄድኩበት መንገድ ይላል አይደል? ዘፍጥረት መጽሐፍ ምዕራፍ 24 ላይ የቱ ስለተገኘ ነው? የቱ ተጻፈና ነው እንደዛ እንደ ሪፈረንስ ሆኖ ተጠቅሞበታል። ከአሁን በፊት ይጠብቀኝ የነበረው ከክፉዎች ያዳነኝ የእግዚአብሔር መልአክ ነው እያለ ያለውና እሺ የእግዚአብሔር መልአክ አድኖት ነው እንደዛ ነው። ኦኬ የሶሪያው ንጉስ ማለት የሶሪያን ባሪያው ኤሌዘርን ለሚስቱ ማለት ለልጁ ለይስሐቅ ሚስት እንዲያመጣለት ወደ ሜሶፖታሚያ ሲልከው ምን ነበር ብሎ ያለው? ኤሌዘር ምን ነበር ያለው? አባታችን አብርሃም እንገረኛ አንቺ አንተ ንገረኝ። ምንድን ነው ጥያቄ? ምን ለማለት ነው? አይ ምን ነበር ያለው? መልአኩን ከመላክና ካለ መላክ አኳያ እግዚአብሔር መልአኩን ይልክልሃል ተብሏል። በቃ እግዚአብሔር መልአኩን የላከው ለኤሌዘር ለምንድን ነው? ለጦርነት ነው ወይስ ለምን ነው? መንገዱን ሁሉ እንዲመራው እንጂ። በቃ ስለዚህ ከጨረስን ድርሳነ ሚካኤል ግን ብሎ የሚለው እዚህ ጋር ከአምስቱ ነው እየተናገረ ያለው አምስቱ ነገስታትን ያድሙት። የአምስቱ ነገስታትን አላውያን መኳንንትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ሚካኤል ነው ይላል። አሁን በመጽሐፍ ዘፍጥረት 24 ላይ ነው ያወጣሁት። ዘፍጥረት 24 እኮ አብርሃም ከባሪያው ከኤሌዘር ጋር ነው የሚነጋገረው።
ምን ይላል? እሺ እንደዚህ ይላል። አብርሃምም ሸመገለ፣ በዘመኑ ማረጀ። እግዚአብሔር አብርሃም በስራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅን ከጭኔ በታች አድርግ፣ እኔም አብሬ ከምኖርባቸው ከከነዓናውያን ሴቶች ልጆች ለልጄ ሚስት እንድትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ ሀገሬና ወደ ወዳጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስትን ትወስዳለህ። ሎሌውም ሚስቱን ሴቲቱን ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆነ ልጅን ወደ መጣበት ሀገር ልመልሰውን አለው። አብርሃምም አለው ልጄን ወደዚህ እንዳትመልስ ተጠንቀቅ። ከአባቴ ቤት በተወለድኩባት ምድር ያወጣኝ ይችን ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር መልአኩን በፊትህ ይሰዳል፣ ከዚያ ከልጄ ሚስት ትወስዳለህ አለው። እግዚአብሔር ከአብርሃምና ከአብርሃም ሎሌ ፊት መልአክን አልሰደደም ብዬ አላልኩም። እኔ እንደዛ ብዬ አላልም። አባቶቻችንን በመላእክት ረድቷቸዋል፣ አግዟቸዋል። አገርን ነገስታትን አግዟል። በጦርነት ቀን የበላይ ሆነው አሸናፊ ሆነው መላእክት ገብተው ሁሉ ተዋግተዋል። ጠላቶቻቸውን የእስራኤላውያንን ድል ነስተዋል። እኔ ዋናው ትኩረቴ ድርሳነ ሚካኤል ላይ የተነገረው አላውያን መኳንንትን የመጣበት የዘፍጥረት መጽሐፍ ምዕራፍ 14 ላይ ያለው ታሪክ እሱ ጋር ሚካኤል ነው ብሎ የሚል የለም። ድርሳነ ሚካኤል ለዚህ ነው ተሳስቷል። ከአስራው መጽሐፍት ጋር መጽሐፍቶቹ አይስማሙም ብለን የምንለው እያሳየው። አሁን አንተ የተናገርከው ቃል ውሸት ነው እያልኩ አይደለም። ስማኝ፣ ምዕራፍ 4 ያለው የእግዚአብሔር መልአክ መንገድ ለመምራት አይመጣም አይላክም እያልኩ አይደለም። የእግዚአብሔር መላእክት ለብዙ ምክንያት ለብዙ ፐርፐዝ ይላካሉ ወደዚህ ዓለም። ለመዓት ለማምጣትም ይላካሉ፣ ወደ ሰዶም እንደተላኩ ሁሉ ማለት ነው። ምሕረት ለማምጣትም ጸሎት ለማሳረግም ከጠላቶች ለማዳንም ይላካሉ የእግዚአብሔር መላእክት ማለት ነው። እና አሁን የተላከርከው በ24 ያለው ልክ ነው። የእግዚአብሔር መልአክ ከአንተ ጋር ይሄዳል ተብለዋል። ለኢያውብር ማለት ነው፣ የአብርሃም አገልጋይ የነበረው ማለት ነው። የግዙ ኢያውብር ስለሚለው እኔ እያልክ ያለሁት በምዕራፍ 48 ያለው ከክፉዎች ያዳነኝ ነው የምለው እንጂ አሁን መንገድ የመራኝ ወይም ደግሞ እንዳገኝ ያደረገኝ ምናምን አላለም። ከክፉዎች የጠበቀኝ መልአክ ነው የሚለው እና ከክፉ ሊጠብቅ አይችልም ወይ? የእግዚአብሔር መልአክ ነው የሚልከው ይጠብቃል። የእግዚአብሔር እኮ መልአክ ከክፉ ይጠብቃል። የኛው ታምንበታል አይደለም? ይጠብቁ ዘንድ እኮ ነው እኮ መጽሐፉ እኮ የሚለው ራሱ ነቢየ እግዚአብሔር ዳዊት ያለው ያስታውስታል። በመንገዱ ሁሉ ይጠብቁ ዘንድ መላእክቱ ስለአንተ ያዛቸዋል ብለዋል። አዎ እሱ ትንቢቱ የተነገረው ስለ ክርስቶስ ነው በዋናነት። ነገር ግን ለማንኛውም ሰውም መላእክት ይታዘዛሉ ማለት ነው እንዲጠብቁ። ኦኬ፣ መላእክት ነበሩ እንደ ክርስቶስን ይጠብቁት የነበረው? እሱ ትንቢት ለክርስቶስ ነው። ታዲያ ለማን መላእክት ይጠብቁት ነበር ክርስቶስን? እስከ የማቴዎስ ወንጌል ምዕራፍ 4 ታውጣልኝ። ከምን ነበር የሚጠብቁት የሚለው ማቴዎስ ወንጌል መጽሐፍ ምንም ሳላወጣ ስለማውቅ ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ መላእክትም ቀርበው ያገለግሉት ነበር ነው ብሎ የሚለው እንጂ ይጠብቁት ነበር አይደለም። ከምን ነበር የሚጠብቁት? ይጠብቁታል ብለው ካሉ እሺ፣ መጀመሪያ አውጣልኝ፣ ወደ መጨረሻ አትወጣ። ያው መላእክትም ቀርበው ያገለግሉት ነበር ይላል እኮ በቃል። ከማገልገላቸው በፊት እንዴ ምን ስላደረገ ነው ያገለገሉት? አይ ምን ስለ አምላካቸው ስለሆነ ነው፣ ፈጣሪያቸው ስለሆነ ነው ያገለገሉት። እሺ እንዴ ምን ስለሆነ ነው አይባልም መቼስ። አምላካቸው እሱ ነው የፈጠሱ አይደለም ያፈጠራቸው። ከዛ በፊት ለምን ገብተው አላገለገሉትም? እሺ ቁጥር 11 ላይ ያው የሚለው ማለት ነው። ከመጀመሪያ ነው ያለኝ ምዕራፍ 4 ከመጀመሪያ ነው ቁጥር 6 ያው ቁጥር 6 እና 7 እሺ የእግዚአብሔር ልጅ ከሆንክ 6 አቤት ቁጥር 6 እሺ መላእክቱን ስለአንተ ያዝልሃል እግርህንም በድንጋይ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና አለው። ማን ነው ይሄንን የተናገረው? ዲያብሎስ ነው የተናገረው። ተጽፏልና ዲያብሎስ ነው ይሄንን የተናገረው አይደል? አዎ ስማ፣ ተጽፏልና ምን አለ? ዲያብሎስ ነው አይደል? ቆይ ዲያብሎስ ነው አይደል ይሄንን የተናገረው? የጌታ መልስ ግን ምንድን ነው? ልክ ነው ይሄ ትንቢት ለእኔ ነው የተነገረው ብሎ ነው ያለው? አይ አይደለም፣ ለእኔ አይደለም ለሌላ ሰው ነው አለ። ታዲያ ኖ ኦኬ። ስለዚህ እነ ቅዱስ ሚካኤል ኢየሱስን ይጠብቁታል እያሉኝ ነው። ከምን እንደሚጠብቁት ያገለግለዋል ማለት ነው። አንተ ከምንድን ነው የሚጠብቁት? ኢየሱስ ክርስቶስን። ቅዱስ ሚካኤልም ቅዱስ ገብርኤልም እሱን አይጠብቁትም፣ ሊጠብቁትም አይችሉም። ምክንያቱም እሱ ያድምጡኝ፣ እሱ ሩቅ ብእሲ ብቻ አይደለም፣ በምንም መልኩ ይጠብቁታል ብሎ የሚል መጽሐፍ አልተጻፈም። ሰይጣን ይህን ክፍል የጠቀሰው ያድምጡኝ መምህር፣ ይህን ክፍል ሰይጣን የጠቀሰው ሰይጣን የጠቀሰው ጥቅስ ትክክል ነው ብሎ ያድምጡኝ። ሰይጣን የጠቀሰው ጥቅሱ ትክክል ነው። ጥቅሱ ግን የገባበት አውድ ለማይጠቀሰው ነው የጠቀሰለት። ለማይጠቀሰው ምክንያቱም በመላእክት ለማይጠበቀው መላእክት ይጠብቁታል ተብሎ ለማይባለው ነው የጠቀሰው። ግን ቢሆንም ምን አለው? የእግዚአብሔር ልጅ እስከሆንክ ምን አለው? ከዛ የእግዚአብሔር ልጅ ከሆንክስ ወደታች ራስህን ወርውር አለው። ጌታ ኢየሱስም ጌታ አምላክህን ኢየሱስም ጌታ አምላክህን አትፈታተን ብሎ ማለት ጌታ አምላክህን አትፈታተን ተብሎ ተጽፏል አለው። እኔ አሁን ስለኔ ያልተነገረ ማለት ያድምጥ ስለኔ ያልተነገረ ማለት ይሄ ለኢየሱስ ክርስቶስ ነው የተጻፈው ብለው ካሉ
ስለዚህ የመላእክት መፈጠራቸው ኢየሱስ ክርስቶስን ሊጠብቁ ነው ብለው ካሉ ኢየሱስ ክርስቶስ ፍጡር ብቻ ነው አምላክ አይደለም እያሉኝ ነው። ለፍጡራን ነው ይጠብቁን ዘንድ ይራዱ ዘንድ የተላኩት መላእክት። እሱን ግን ጌታን ግን ቅዱሳን መላእክት የእሱ ባሪያዎቹ ናቸውና ምን ይላል? ያን ጊዜ ዲያብሎስ ተወው ካለ በኋላ ዲያብሎስ ተወው ይላል ማለት ከፈተናው ጋር እዚህ ጋር ክርክሩን ጨረሱ ማለት ነው። ዲያብሎስ ጠየቀ፣ ጌታ ኢየሱስ ክርስቶስ መለሰ። ዲያብሎስ ጠየቀ፣ በቢጫ ያሰመርኩት ኢየሱስ መለሰ ጌታዬ። ከዛ ዲያብሎስ ጠየቀ፣ አሁንም ጌታችን መለሰ። ዲያብሎስ ጠየቀ፣ ጌታችን መለሰ። መጨረሻ ላይ መላእክትም ቀርበው ያገለግሉት ነበር ይላል። ኦኬ፣ ቅዱሳን መላእክት ማለት ነው ቀርበው ያገለግሉት ነበር ይላል። ስለዚህ መላእክት ኢየሱስ ክርስቶስን ይጠብቁታል ብለው ካሉ እሱ ማለት ሩቅ ብእሲ ነው ፈጣሪ አይደለም እያሉ ነው ማለት ነው። ጌታ እንደ ሰውነቱ መላእክት ሲያጽናኑት እናያለን፣ ሲራዱት እናያለን። እና ይህ ትንቢት ስለ ክርስቶስ አልተነገረም ብለን ልናወራው ልንደመድመው አንችልም። ይህ ቃል ስለ አልተነገረም ተሳስተሃል አላለም። ስለቸኮሉ መላእክት አሁንም ኢየሱስ ክርስቶስን ቅዱሳን መላእክት አንድም ቦታ አላጽናኑትም። እሺ ከፊቱ የደም ወዝ ባንጠበጠበ ጊዜ የሚያጽናናው መልአክ መጣ የሚለውን ነገር እያነበበ የሚያበረታው ነው የሚያበረታው እንጂ የሚያጽናናው አይደለም። ለምንድን ነው የሚያበረታው? እሱ ስለተሸነፈ ነው የሚያበረታው እንጂ የሚያጽናናው አይደለም እኮ። የሚያበረታው ስለምንድን ነው? የሚያበረታው የጌታ መልአክ ታየው እንጂ የሚያጽናናው አይደለም። መጽናናት ከሆነ ለምንድን ነው የሚያበረታው? እሱ ስለደከመ ነው። ኢየሱስ ክርስቶስን ማንም ሊያጽናናው አይችልም። አዎ ስለደከመ ሰው ስለሆነ በስጋው ደክሟል፣ ተደብድቧል፣ ተተፍቶበታል። ወደ መከራ ገና ሊሄድ ጌቴሴማኒ ነው። ወደ መከራው ገና ሊሄድ ነው። ስለዚህ አሁን ጌታችን ሰው ስለሆነ የማቴዎስ ወንጌል ምዕራፍ 4 ያለውን አሁን ምንድን ነው ቸኩለዋል። ቆይተው ቢያወሩ ነው። በኋላ እገባለሁ። ለእነሱ መልስላቸው። ሁለቱንም አስማማቸውና አስማምተህ ለእነሱ 852 ተከታታዮች አሉ። መቼ ተጣሉና ቅዱሳን መላእክት መቼ ተጣሉና ነው የማስማማው? አንተ እኮ አጣልተህ መቼም አትተዋቸውም። ምዕራፍ 4 ይቀበላል። ቅዱሳን መላእክት ምዕራፍ ፈለው አድርጌ ያለው ፈለው ባክ መልስልኝና በስተኋላ ሰላማቸው ይብዛልን ሁላችሁንም። እግዚአብሔር ቸርነቱን ለከኝበት እንጀራ ይሁን። እሺ ጌርሳምዬ ቀጥሉ። ማለት እንዳልከው እኮ ነው። ዲያብሎስ እኮ የእግዚአብሔር ቅዱስ ጊዜያችን ሳይደርስ ልታጠፋን መጣህ ነው ያሉ ናቸው። እንደገና ደግሞ ጌታ ኢየሱስ ክርስቶስ መጨረሻ ላይ የዚህ ዓለም ገዢ ይመጣል፣ በእኔ ላይ አንዳች የለውም፣ ኃጢአት የለብኝም ያለ ስለሆነ ምንድን ነው እሱ የሚጠብቁት? መላእክት እንዴት ይጠብቁታል? ፍጹም ሰው ፍጹም አምላክ ነው እና የማይሆን ነገር ነው። ያው ስለቸኮሉ በደንብ ልታወራቸው አልቻልክም። ቤሊ ሰላም ላንተ ይሁን። ሰላም በለን። ሊያም ሰላም በሉን። እስኪ እንዴት ናችሁ ወገኖች? ኤርሚ፣ ጌርሳም፣ ዳጊ፣ ሊያ ከታችም ያላችሁ ተባረኩ። እዚህ ጋር ስትነጋገሩ አንድ እንትን ያለኝ ነገር ጌታ እኮ ስለኛ በፈቃደኝነት ሊሞት መጥቶ ነው እንጂ እሱ መላእክትን ማዘዝ አቅቶት አይደለም እኮ። ጴጥሮስ እንትን አንስቶ የጆሮ ሲቆርጥ እኮ ተው እኔ መላእክት መጥተው እኮ እንዲያግዙኝ እኮ ስለማይችሉ አይደለም፣ ወይ ደግሞ መጥተው ስላልፈለኩ ብሎ ሆነ ብሎ ያደረገው ነገር ነው እንጂ እነሱ ይጠብቁታል ማለት እሱ እኮ አምላክ ነው። ማን ነው የሚጠብቀው? ራሱን ባዶ አደረገ፣ እንደ ሰው ተገኘ፣ ለእኛ ኃጢአት ዋጋ ሊከፍል መጣ እንጂ እሱ መጠበቅ ቢፈልግ ማንስ ይዘዋል? ማንስ ይነካዋል? ማንስ ሌድር? ይሄ በጣም ኃይለኛ እንትን ነው፣ መንፈቅና ነው። ትክክል አይደለም። ክርስቶስን ሊጠብቅ ሚካኤል የበላይ ሆኖ ነው ምንድን ነው? ከባድ ነው። ብቻ ትክክል አይደለም አነጋገሩ። ለማንኛውም ኤርሚ ተባረክ፣ ጌታ ይባርክ። በማስረጃ ነግራቸዋል። እንግዲህ ሊያ ሰላም በይ። ይህ ሰላም ለእናንተ ይሁን። እንዴት ናችሁ? ሁላችሁም ከታችም ከላይም ያላችሁ እና እኔ አንድ ነገር ታዘብኩኝ። ጌርሳምዬ ትንሽ ሰዓት ነው የሰማሁት፣ ግን በጣም የታዘብኩት ምንድን ነው ለመላእክት በቃ ሊሰጡት የሚፈልጉት ቦታ ጌታ አዳነ ላለ ማለት በጣም የታገሉበት ነገር በጣም አሳዝኖኛል። መልአኩ አዳነ ለማለት የተጠቀሙት ነገር በጣም ነው የሚያሳዝነው በእውነት በቃ እና በጣም በጣም ይገርማል። ከብዷቸው ነበረ በቃ ማን ያዳነው ሲባል ጌታ አዳነ ለማለት እንኳን ከብዷቸው ነበረ እና ለምን እንደዚህ እንደሚቸገሩ እኔ አይገባኝም በእውነት። መልአክ እኮ የእርሱ አገልጋዮች ናቸው አይደለ? ጌታ ነው እኮ ኢየሱስ ክርስቶስ እና እሱ ጋር የታገሉበት በጣም ንቅ ያደረጋቸው ነገር በጣም ገርሞኛል እና ያን ታዝብ ያለው ቅዱሳን አብራችሁ አገልግሉ፣ ተባረኩ። ድርሳነ ማነው ያሉት? ድርሳነ የያዘው ኤርሚ ከንቱ ሆኗል። ዛሬ ያው በሰሙ በገባው ቃል ኪዳን መሰረት ኤርሚ ተናገርክ። ድርሳነ ሚካኤል ማለት ነው። ድርሳነ ሚካኤል ዛሬ ከንቱ ሆኗል። ራሱ
ሳይቸግረው ተናግሮ ቃል ገብቶ እርስ በርሱ የሚጣረስ ኢቨን እንኳን እንደዚህ አይባልም። ልክ ዲያቆን ሄኖክ እና እንትና ዶክተር ዘቤ እንደሆኑት ስለ ድነት ሆኑ። ዲያቆን ሄኖክ ገነት እስከምትገቡ ድኛለሁ አትበሉ አለ። ዶክተር ዘቤ ደግሞ ገብርኤል፣ ሚካኤል፣ ማርያም የሚቆሙለት ኦርቶዶክስ ያልዳነ አለ። ሁለቱም ፉርሽ ናቸው። ልክ እንደዚሁ እዚሁ መጽሐፍ ላይ እንደዚህ ይባላል እንደዚህ ተብሎ ምናምን ብሎ እዛው ያለው ምንድን ነው እሱ አእምሮ የሌለው ሰው ነው እንደ የጻፈው። አስቀድሞ የጻፈውን የማያስታውስ ደብተራ ነው የጻፈው። ራሱ የጻፈውን ውንድ የሚያደርግ ነው። በዛ ላይ ደግሞ ጌታ ኢየሱስ እግዚአብሔር ያደረገውን ነው ለሚካኤል የሰጡት ጠቅላላ እንደ ልማዳቸው ማለት ነው። ቢያንስ እንዲሁ ራይት አዌይ ብዙዎችን በማስረጃ እንትን ብሏል። አንደኛ ቆሮንቶስ 10 ይመራቸው ከነበረው አለት ውሃ ጠጡ፣ ያም ማለት ክርስቶስ ነበረ ብሎ ተርጉሞታል። አንደኛ ቆሮንቶስ ምዕራፍ 10 እና እነሱ እዛ ላይ ግን ድርሳነ ሚካኤል ጋር ግን ሚካኤል ነበር የሚመራቸው እንትን ያለ ምናምን ብሎ እንትን ይላል። እኔ አንዳንድ ጊዜ ከእንትኖች ጋር ይመሳሰላሉ ይሆን እንዲ አልኩኝ። ከማን ነው ሰበንዲያ አድቬንቲስት ኢየሱስ ክርስቶስን ያው እንደ ሚካኤል ስለሆነ እንትን የሚሉት እያነበብክ እያለ እነዚህ ሰዎች እንደ ሰበንዲያ አድቬንቲስት ነገር ናቸው ብዬ አሰብኩኝ እና የማይሆን ነገር ነው። እኛ ትልቁ ነገር ምንድን ነው? ቅድም የተናገርነው ሰሞኑን የሰጠነው አዌርነስ አለ። እነዚህ ሊቃውንት ሲሰባሰቡ በቃ ትንሽ ምንድን ነው ያለው አለ ስርወጽ አንድ የያዝኩት እንትን ስርወጽ ያው አንተ በደንብ ትለዋለህ አለባቸው በዘመናት መካከል ቤተክርስቲያን ልታርማቸው የምትችል የቤተክርስቲያን መጽሐፍ ናቸው አለ። አንድ ቀን ታርመው ያውቃሉ? አርማ አታውቅም አንድም ቀን። እስከ ዛሬ ድረስ ምን ትጠብቅ ነበር? አሁን ደግሞ ተሰብስቦ ገድላትን ድርሳናት ምን እናድርጋቸው? ከዛ በኋላ ያው አስቀድመው ስለተዘጋጁ በእንዲህ አይነት ምክንያት እንደዚህ የገቡ ነገሮች ስላሉ እነሱን እናስተካክላለን ብለው ህዝቡን ሊያረጋጉት የታሰበ እቅድ ነው። አሁን ከየስፍራው ሊቃውንት ወደ 20-30 ሚሊዮን በላይ ፖስት አድርገው የሚሰበሰቡበት ከዚህ ያለፈ ነገር የለም። እኛ ግን አልለቀም። እነዚህ ገድላት ድርሳናት መጽሐፍ ቅዱስ እንዳይነበቡ ያደረጉ ናቸው። ክርስቶስን የጋረዱ ናቸው። እግዚአብሔር ያደረገውን ነገር ክርስቶስ ያደረገውን ነገር ለሌላ ለፍጡራን የሰጡ ናቸው። እንዳለ መወገድ አለባቸው። ይህንን መጠየቃችን አይቀርም። ኔቨር ከዚህ በፊት ኤርሚ ብቻ ነበረ ለብዙ ዓመታት ይታገል የነበረው። አሁን ጆይን አድርገናል። ካምፔኑን ጆይን አድርገናል። ሊያም በታላቅ ሁኔታ ነው ጆይን ያደረገችው። ሼር የምታደርጋቸው ቀላል አይደሉም። ቼክ አድርጓት እና ሁሉም እንትን አድርጓል እና መወገድ አለባቸው እንጂ እንትን ብለናል። ሰው አሳይን አድርገናል። የሆነ ኮሚቴ አዘጋጅተናል። እንትን ብለው ተለቅመው ይወጣሉ። ተለቅመው የሚወጣለን ነገር የለም። ከዚህ አሁን ታስቡታላችሁ። ታምረ ማርያምን ይሄንን አንብቤዋለሁ። አነስተኛ እንትን ነው ቮሊዩም ነው እና ከዚህ ውስጥ ምን ይወጣል? ምን ይለቀማል? ጋይስ ምንም የሚለቀም ነገር የለም። የማታደርገው ነገር የለም። እዚህ በላሰብን እንትን ትላለች፣ በደሟ ታነጻለች፣ አብን የተሸከመች ማፀን ተብላለች፣ ታጠምቃለች። የማትሰራው ስራ የለም። እዚህ ጋር የጌታችን የኢየሱስ ክርስቶስ እናት ማርያም ማትመስለው እዚህ ውስጥ የተከተተችው ማርያም ማትሰራው ነገር የለም። ይሄ ለምሳሌ ያህል። ስለዚህ ገድላት ድርሳናት እንዴ ማለት ስህተቱን እንትን እንበል ካለ 90% አስወግደው ምናልባት 10% ወይ 5% ሊያገኙ ይችላሉ። ትንሽ መጽሐፍ ቅዱስን ያልነካ እና ማጆሪቲው መጽሐፍ ሊያስወግዱት ነው። ስህተት እኮ የሚባለው እኮ ትንንሽ ስህተት። አሁን ለምሳሌ 2000 እትም መጽሐፍ ቅዱስ የተወሰኑ ነገሮችን ነው ድሊታ ያደረጉት የለወጡት። እሱን እንደገና ሪስቶር ማድረግ ይቻላል። እሱን ይችላሉ። ምንም እንኳን በ15ቱ ኤክስትራ በተጨመረው ባንስማማም 66ቱ ነው ብንልም፣ ምክንያቱም 80 ውስጥ ራሱ እርስ በርሱ የሚጣረስ ነገር አለ። ትንቢተ ዳንኤል ካነን የተደረገ ነው፣ አባቶች የሚያውቁት ነው። ተረፈ ዳንኤል ግን ከትንቢተ ዳንኤል ጋር ይጋጫል እና ብዙ ነገሮች የሚጋጩ ነገሮች አሉ እዛ ውስጥ። መጽሐፈ ሄኖክ ምዕራፍ 2 ስለ ቅጠል መበጠስ ስለምናምን አስማት ጥንቆላ የሚያስተምር መጽሐፍ እንደሆነ ነው የሰማሁት። አንብቤዋለሁ 80 ውስጥ። በዛ ላይ ደግሞ ፈለገ አትናቴዎስ እንትን ምንድነው ሰለሞንን ጥበበ ሰለሞንን አንቀበልም ብሏል ከ80 ውስጥ። አትሊስት እሱ የመጀመሪያ ሰው ሆኗል። ስለዚህ ነገሮች መስተካከል አለባቸው። ወደ 66ቱ መጽሐፍ መመለስ አለባቸው። ገድላት ድርሳናት ማስወገድ አለባቸው። 5 ሶላ መቀበል አለባቸው። ወንጌላውያን ቤተክርስቲያንን ጆይን ማድረግ አለባቸው። ጀስት እንደዛ እንዳሉ ኢንስቲትዩቱ ቆንጆ መዋቅር አለው፣ አሰራር አለው። እንደዛ አሰራሯን ጠብቃ ምንም ነገር ሳታዳላ ዋጋ ያስከፍላል። ተሐድሶ ዋጋ ያስከፍላል። በኢዮስያስ ጊዜ ተሐድሶ ተደርጓል። አካዝ ያረከሰውን ቤተ መቅደስ በሕዝቅያስ ጊዜ መሰዊያውን ቆርጦ አስወግዶ እሱን ዙፋን አድርጎ ነበር እና ጠርገው አስወግዶ ካህናቶች ወደ ውጭ ያስወጡ ነበር። ህዝቡ ወስዶ ወደ ቄድሮን ፈፋ ያስወግድ ነበር ይላል። ፎር ዘ ፈርስት ታይም
ደብል ፋሲካ የተደረገበት ታላቅ ደስታ የሆነበት ነው። ለመጀመሪያ ጊዜ በጣም ታላቅ ተሐድሶ ስላደረጉ እና ቦታ ያለ ቦታቸው የገቡትን ነገሮች አስወግደው ቦታውን ስለመለሱ መሰዊያውን ስለመለሱ ታላቅ ተሐድሶ ስላደረጉ እና ታላቅ ተሐድሶ ነው የተደረገው። ተሐድሶ አዲስ ነገር አይደለም። መጽሐፍ ቅዱስ አሁንም በብዙ ጊዜ ተደርጓል። አሳ አድርጓል፣ ምንም እንኳን ስር ነቀር ባያደርግም። ኢዮስያስ አድርጓል፣ ሕዝቅያስ አድርጓል እና በዘመናት መካከል በየጊዜው ተሐድሶ ይደረግ ነበር። ምክንያቱም መቀላቀል ስለሚኖር እና ከእግዚአብሔር መራቅ ስለሚኖር ተሐድሶ ይኖራል በየጊዜው በዘመናት መካከል። እግዚአብሔርም ይጠይቃቸው ነበር፣ ተመለሱ። ኦርቶዶክስ ምንድን ነው እሱ ተሐድሶን የምትፈራው? አባታችን አቡነ ማትያስ በአዲሱ ዓመት በጥበብ ተናግረዋል። ጋይስ መልእክታቸውን ተቀበሉ። ዊዝደም የሞላቸው በጣም እግዚአብሔር ይባርካቸው። ምክንያቱም ዳይሬክት መናገር አይችሉም፣ እዛ ቤት ከባድ ስለሆነ ጥበብ ተጠቅመው ሌላ ነገር ተሐድሶ ነው የተናገሩት። ልክ ሐዋርያ ጳውሎስ ስለ በሬ ይገደዋልን እንዳለ እኮ ነው። የሚያበራየውን በሬ በሕግ አፉን አትሰር፣ ስለ አገልጋዮች የተጻፈ አይደለም እግዚአብሔር ስለ በሬ ገዶት ነውን እንዳለ አባታችን የተናገሩት አቡነ ማትያስ በእውነት ስለዘረዘሩት ነገር ተሐድሶ ገዷቸው ነው አይደለም። ኢንዳይሬክትሊ መናገራቸው ካልታደስን መውደቃችን ነው ማለታቸው። ያ ጎረምሳውም ደግሞ ከቤተ ክህነት እስከታች አስተዳደሩም ትምህርቱም ሁሉ ነገር ኮራፕትድ ሆኗል ያለው አለ። ተበላሽተናል ብሏል። እንደገና ሌሎች ሰዎች አሉ። የሆነ ኤቪደንስ አለኝ። የሆነ ቦታ የተሰበሰቡ በጣም ተበላሽቷል ነገሩ ሁሉ ብለው የሚናገሩ አሉ። የጳጳሳት ስብሰባ ላይ ጠቅላላ ተበላሽተናል፣ ኮራፕትድ ሆነናል፣ ስልጣን፣ ቦታ፣ ፖዚሽን ምናምን እንትን የሚለው በዘመድ ነው ብልሽት ብለዋል ቤታችን ብለው በጳጳሳቱ ጉባኤ በሲኖዶስ ይመስለኛል ሰምታችኋል። እና ይሄ ስለሆነ ይሄ ሁሉ ያለው ኮራፕሽን ያለው ነገር ሁሉ የሚያስተካክለው ተሐድሶ ነው። አረዛው ተሐድሶ የግድ ነው። ለኦርቶዶክስ ቤተክርስቲያን ሌላ ነገር አይደለም የሚያስፈልገው። አትፍሩት፣ ግቡበት። ስር ነቀል የሆነ ተሐድሶ። ከዛ በኋላ እኛም ጆይን እናደርጋቸዋለን በሚያስፈልገው ነገር ትንንላለን እና ጌታ ኢየሱስ ክርስቶስ ሊመጣ ነው። ቅድም ተነጋግረናል መግቢያው ላይ። ይኸው 3ኛ ቤተ መቅደስ ሊገነባ ነው። ቀይዋ ጊደር ተገኝታ ይሄው ፕሪዘርቭድ ተደርገው ለመሰዊያ የሚሆነው ቀይ ጊደር ዘኍልቍ 19 ከ1 ጀምሮ ማንበብ ትችላላችሁ። እና 5 ጊደር ብለው በሴፕቴምበር 2025 ብዙ ጊዜ አልቀረም፣ መስከረም 2025 ላይ የመጀመሪያውን ሰክሪፋይ አድርገው ቤተ መቅደሱን መስራት ሊጀምሩ ነው እና በ2029 ያልቃል ይባላል። ይሄ ከትንቢቱ ጋር የተያያዘ ነው። ከዳንኤል መጽሐፍ ላይ ትንሽ በጨረፍታ አይተናል። ምናልባት ኤርሚ በዚህ ጉዳይ ላይ ከገባበት በደንብ አድርጎ ኒውስንም በዩቱብ ላይ ያለውንም ስለ ቀይዋ ጊደር ብሎ ይኸው እየተዘጋ ፈርኒቸር አልቋል፣ ታቦቱ አለን ብለዋል። እና ይሄ ፊተጨካኙ አውሬ አንታይ ክራይስት ከ3 ዓመት ተኩል ቃል ኪዳን አድርጎ አታሎ እና ኮምፕሮማይዝ አድርጎ ነገሮችን አስተካክሎ የዓለም ሁኔታን ብሎ ከ3 ዓመት ተኩል በኋላ ምናልባት ለሞት የሆነ ቁስል ተፈወሰለት። ልክ እንደ ክራይስት ኢሚቴት የሚያደርግ ይመስላል። ምክንያቱም ከፊት ለፊቱ ነቢይ ያለ፣ መንገድ ጠራጊ ያለ፣ ዮሐንስ ከፊት ለፊቱ እንደጠረገ ኤቭሪቲንግ እንደ ክርስቶስ ነው የሚያደርገው እና ይሄ ለሞት የሆነ ቁስሉ ምናልባት ሞቶ ሲነሳ ከዛ በኋላ ራሱ ይሄ ተሞልቶ እንደሚነሳና ከዛ በኋላ ነገሩን እንደሚለውጥ ነው እንደዛ ነው የሚገመተው። ሜጌዶ ሙቪ ላይ እንደዛ አድርገው ነው የሰሩት። ከ20 ዓመት በፊት አይቼዋለሁ። ቆንጆ ሙቪ ነው እና መጽሐፍ ቅዱስ ያው እንደዛ አድርጎ ነው የሚያስቀምጠው። ምን እንደሆነ በደንብ በግልጽ ግምት መናገር እንጂ ሪሊ ሞቶ ይነሳል ወይስ ውንድድ ሆኖ ይሞታል ተብሎ ሲጠበቅ ሳይሞት ይቀራል አይታወቅም። ግን ከዛ በኋላ ይሄ አንታይ ክራይስት ይሄ ፊተጨካኙ አውሬ የተባለው በዳንኤል መጽሐፍ ይለወጣል። አያም ጋድ ይላል። የተቀደሰው ወደ ቤተ መቅደሱ አሁን የሚሰራው 3ኛ ቤተ መቅደስ ውስጥ ይገባል። ቤተ መቅደሱን ያረክሰዋል በዳንኤል መጽሐፍ ተብሏል። የዛን ጊዜ አንባቢ ያስተውል ይላል። ኬዎስ ነው የሚሆነው። ከዛ በኋላ እስራኤል አንተ እግዚአብሔር አይደለም አምላካችን እግዚአብሔር ነው፣ በዚህ ነገር አግሬሲቭ ናቸው ብለው ከእሱ ጋር ያላቸውን ቃል ኪዳን ያፈርሳሉ እና የስቃይ ጊዜ ይሆናል፣ የመከራ ጊዜ ይሆናል። እና እነዚህ ነገሮች ከፊት ለፊታችን በጣም የቀረበ ጊዜ ነው ጋይስ፣ በጣም የቀረበ ነው። ኔክስት 4-5 years በጣም ታላላቅ ለውጦችን እናያለን። በጣም ብዙ ምልክቶችን እና በደንብ ሲግኒፊካንት የሆኑ የጌታችን የኢየሱስ ክርስቶስ ምጽአት ምልክቶችን እናያለን። ስለዚህ ገድላት አስወግዱ፣ ድርሳናት አስወግዱ፣ መጽሐፍ ቅዱስ ህዝቡ ያንብብ። ለክርስቶስ ምጽአት ነይ ነይ ማርያም ማለት አቁማችሁን ናና ኢየሱስ ክርስቶስ ማራናታ ማለት ጀምሩ። ወደ እግዚአብሔር ተመለሱ። ሙሽራይቱ የክርስቶስ ናት። ሙሽራይቱ ቤተክርስቲያን የክርስቶስ ናት እንጂ የማንም አይደለችም። የተክልያ አይደለችም። የሌሎች ነገሮች አይደለችም። የጌታ ኢየሱስ ክርስቶስ ናት። ሙሽራይቷን ለጌታ ኢየሱስ ክርስቶስ ልቀቋት።
ከገድላት ከምናምን ከተተባተበችበት ትውጣና ታጥባ። ሙሽራ ማለት የእግዚአብሔር ሕዝብ ነው፣ ሕዝቡ ነው እና በፍጹም ልቡ ወደ እግዚአብሔር ይመለስ። ስዕላት ይወገዱ። የሚመለከው የሚሰገድለት እግዚአብሔር ብቻ ይሁን። ይህንን ዲማንድ ማድረጋችንን እንትናል ሩድ ልትሉን ትችላላችሁ። ያበድን ሊመስላችሁ ይችላል። መጽሐፍ ቅዱስ ግን ብታነቡ እንደዛ አትሆንም። መጽሐፍ ቅዱስ ባይብል ዊል ኪፕ ዩ ፍሮም ሲን አይዘር ሲን ዊል ኪፕ ዩ ፍሮም ዘ ባይብል እንደሚሉት ማለት ነው። መጽሐፍ ቅዱስ ከኃጢአት ያርቀሃል ወይም ኃጢአት ከመጽሐፍ ቅዱስ ያርቀሃል። መጽሐፍ ቅዱስን አውቀህ እነዚህን ነገሮች መለማመድ አትችልም። መጽሐፍ ቅዱስ እኛ እንደዛ ነው የሆነው እያንዳንዳችን። መጽሐፍ ቅዱስን አውቀህ እነዚህ አሁን የምትለማመዳቸውን ነገሮች መለማመድ አትችልም። አዲስ ኪዳንን አንብቡ፣ አትችሉም። መጽሐፍ ቅዱስ የእግዚአብሔርን ቃል የሚያውቅ ሰው መጽሐፍ ቅዱስን ያነበበ ሰው በፍጹም ክብርን ለማንም አይሰጥም፣ ማንንም አያመልክም ከእግዚአብሔር በስተቀር።